እስከወለድሽው ልሞት እስከሚመኙልሽ ለምን በዚህ ልክ ሩታ ለምን እንዴ? ልጅሽ እኮ ከብር አይበልጥም። ብር እኮ ይቀራል። ልጅ ግን በጣም ነው የሚያሳምመው። አንቺ ልጅ ፈጣሪ የሰጠሽ ግን በዶላር አንገለልሽ ነው። አደባባይ ላይ ሁለት ፀጉር ያበቀሉ ወልደ የቀመሱ ፈጣሪ የከለከላቸው ግን ለልጅሽ እስከ ሞት እየጠበቁለት ነው። ግን ለምን አንቺ እንዴ ኢትዮጵያ ላይ ሌላ ነገር ሰርተሽ መብላት አትቺ? የግድ ለሌላ ሰው ብለሽ ልጅሽን እስከ ሞት ላይ መሞኘት አለባቸው? ለምንድን ነው አንቺ የማይቆረቁርሽ? ለምንድን ነው የማያሳምምሽ? እኛ እኮ ለአንቺ ብለን ስህተትሽን እንደ ስህተት ጥፋትሽን እንደ ጥፋት አድርገን እኮ ከብክበን የያዝንሽ እኮ እንድታድጊልን ከማንም በላይ ከፍ ብለሽ እንድትታይልን እንደ ንግስት ደምቀሽ ፈክተሽ እንድታይልን ነው። ከነ ልጅሽ ክብርሽን ተጠብቀው በክብርሽ ደግሞ ማንም ለመንገጃ አትሁኝ። ለምን? እሺ የራስሽ ክብርሽን እሺ ችግር የለውም፣ ግን የልጅሽ ማሳመም አለበት። የቀረ ይቀራል። ልጅሽ ግን ከማንም በላይ ነው። ልጅሽ ከማንም በላይ ነው። የቀረ ይቀራል እንጂ ልጅ በምንም ተአምር ሊተካ አይችልም። የሰጠሽ ጸጋ ደግሞ በአመደፍ መመለስ አይደለም። ይህ የፈጣሪ ቁጣም ሊያመጣ ይችላል። ለምንድን ነው የስደት ያሉ እህቶች እርስ በራሳቸው የሚሰድቡ ያሉ? ወድ መስለሽ? የትኛው መሬት ነው ያጣላቸው? የትኛው ግራት ነው ያጣላቸው? የትኛው አባትና ተጋድሎ ነው? የትኛው ሀገር ነው ያስጣላቸው? የትኛው ሃይማኖት ነው ያጣላቸው? ከየት ተገናኝቶ? እኛ እኮ ስትመጪ በፍቅር በአንድነት ነው የታወቅ ነው። አንድ ሆነን የመጣንበት እኮ አንቺ ብሔር፣ ዘር፣ ሃይማኖት ከርስሊ ሳቴ ፍቅር የሰጠሽ ልጅ ስለሆንሽ ነው። ያያ ስምሽን ለምን ለመጥፋት ተፈለገ? ያኛው ስምሽን ለምንድን ነው ጥሩ ነገር የተደረገው? ለጥሩ ነገር የደረስሽበት አንቺ ስምሽን ሲጠፋ አንቺ ስምሽን ማጽዳት ያቃተሽ ዋይ? ለምን እንደዚህ የሚሆነው? ለምንድን ነው እናትሽን ትናንትና እናትሽ አባት ሲረገጡ ዋይ? ለምን? የሌላ ሰው እናት አባት ሲረገጡ እኮ ሌላ ሰው ያመዋል። እናት የሌላት ልጅ እኮ ታለቅሳለች። የሌላ እናት ስትሰደብ፣ ልጅ የሌላት እኮ ልጅ ሲሰደብ ያማታል። ምክንያቱም ልጅ እንዴት እንደሆነ ስለምታውቅ። እናት የለው አባት የሌለው እኮ ሲረገጡ ሲሰደቡ ያማቸዋል። ለምን የሰው ነገር ለምን ለኦዲየንስ ለምንድን ነው የማትረጁ? ልጅስ ዛሬ በቢላ ታዘዘው፣ ነገስ ምን ልትይ ነው? ያሉ ይበሉ ነው። አያምሽም? አይቆረቆርሽም? ባል ባዳ ነው። አብርሃም ቢሄድ አብርሃም ይተካል። አንቺ ግን ልጅሽ ማለት ነው ጠባሳ ነው። መቼም ቢሆን ልጅ አንድ ነገር ቢሆንልሽ በህይወትሽ ተጸጥተሽ ማትመልሽ ነው። የሰው አፍ ደግሞ መጥፎ ነው። የዛሬ ሊመስልሽ ይችላል፣ ለዛሬ ይመስልሽ ይችላል፣ ለዛሬ እውነት ይመስልሻል። ግን ልጅ ጸጋ ነው፣ በማንም አይተካ ነው። ሁለት ፀጉር ያበቀሉ ግን ልጅ ከዚህ ህይወት ደግሞ መውጣት አለብሽ። ከዚህ ድራማ መውጣት አለብሽ። አልፈልግም በይ። የቀረ ይቅር። ከልጅሽ ሞት የሚመኝልሽ ለልጅሽ ሞት የሚያስመኝ ባል ይቅርብሽ። ከማንም በላይ አንቺ የምታንሺ ልጅ አይደለሽ። የማንም ሆድ ለመሙላት ብለሽ ግን እንደዚህ አይነት ስራ ተጨማልቀሽ ኦዲየንስ ላይ እዚህ ጋር እንዴ ሎሌ እኮ እኛ እዚህ ጋር እርጉዝ ሆነ 9 ወር ስትሞይ እኮ እኛ ስለት እየገባን ነበር። አፋቸው መርዝ የሚሸክሉት እኮ እኛ ነገ ወልደሽ ልጅሽ እንድትስሚ እኮ ስለት እየገባን ነበር። ለምን? ስለምንወድሽ፣ የልጅ ፍቅር ስላለን፣ የእናት ፍቅር ስላለን። አንቺ ስለምንድን ነው ለኦዲየንስ የማትረጃቸው? ኦዲየንስ እኮ ነው ለዛኛው ጨምላቅ ባልሽን እኮ ያሳደገው። ትናንትና የሚጋፈጡለት የነበሩ እኮ ኦዲየንስ ናቸው። ትናንትና ማንም አይነካው የሚሉት የነበሩ እኮ ኦዲየንስ ናቸው። ለዚህ ደረጃ ከአንዴ ሁለቴ ማኪና እንዲቀይር ከአንዴ ሁለቴ ልብስ እንዲቀይር ያደርጎች እኮ ኦዲየንስ ናቸው። ማንም አይደለም። ከፈጣሪ በታች እኮ እኛ ነን። ይህ ንቀት ደግሞ ነገ ጉድጓድ ላይ ነው የሚቀብረው። እኛ ስራ አጥተን አይደለንም። እግዚአብሔር ይመስገን ጉልበታችን አፍስስ አድርገን እንሰራለን። ለራሳችን ለቤተሰባችን ትርፍ ነው። ባገኘው ደግሞ እናንተ ከስደት የሚወጣ ሰው እንድታድጉ ነው።
ግን ደግሞ እዚህ ጋር ነጥብ መጣል ያለብሽ ሩታ፣ ማወቅ ያለብሽ እዚህ ጋር አንቺ እስቶፕ መባል አለብሽ። ሴት ከመሆንሽ፣ እናት ከመሆንሽ፣ ሀገር ከመሆንሽ እንዴ ለምን በዚህ ልክ ለልጅሽ ዋይ አንቺ ምን ሆነሽ ነው? በመድኃኔዓለም ስም እንዴ ልጅሽ እኮ ነው ይታረድ እየተባለ ያለ። አባት እኮ ከሌላ ሴት ሊወልድ ይችላል። ጥለሽ እኮ ሊሄድ ይችላል። እንዳር አሁን እያደረገው ያለ አልታመምሽበትም። ትራስ ነክሽን የወለድኩት አላልሽም? ማንም ማሳደጊያ ብለሽ አንገትሽ ርብ መድኃኔዓለም እጭ ወደዛ ክብራቸው አጣችሁ። እዚህ ልክ ይሄዳሉ ማለት እኔ እንጃ አላውቅም። ደነዘዝ ስለሆነ እነሱ ይሄዳሉ፣ ሌላም ያወራሉ። ግን ከነዛ ጥናዣሞች እና ደነዞች በላይ ባለቤት ደነዝ መሆኑ ነው የገረመኝ። ገባ? ግን እኔ የሚያሳዝነኝ ነገር ገባ የሩታ ብቻ ነው። እኔ አንተ ኦልሬዲ ወንድ ነህ፣ ባዳ ነህ። ብታዝን ኑሮ ሩታን ታዝንላት ነበር፣ ግን አታዝንም። 9 ወር ሙሉ የወለደችው ልጅ እናት ግን ምን እየሆነች ነው ያለችው? ተኝታለች? ልጅቷ ታማለች ወይስ ምን እየሆነች ነው? እሺ ባልሽ ከልጅሽ ዶላር ያስብልጥ፣ አንቺስ እንዴት ነው ከልጅሽ ዶላር የምታስብልጭ? እንዴ እሺ በቃ ተውት፣ ሌላ ነገር እሱ እንኳን ለማይረቡ ጥናዣው ትላንትና የመጡ 5 ፍሬ ጥሬዎች እነዚህ ያልበሰሉ ማለት ነው፣ ደንቆሮዎች፣ ያልተማሩ ህሊና የሌላቸው የእነሱ አይዲያ እየወሰደ አሁን ምንድነው አላማ? አንተ መቼ ነው ለልጅህ የምትኖረው? አይችልም፣ መኖርም አይችልም፣ ኑሮም አያውቅም። አይደለም ለልጁ፣ አይደለም ለሚስቱ፣ ለራሱም አልነዋል። ደግሞ ሰው አንዳንድ ጊዜ ረጋ ይላል፣ ሰከን ይላል። ለልጁም ብዙ መስዋዕትነት ይከፍላል። ማስተላለፍ ያለብሽ ለሩታ ነው በደንብ። ሩታ ናት ይሄን ነገር መስማት ያለበት። እሱ አትበይ። በቶች ጀመረ ሰማን እንዴ አንቺ? ለሩታ ነው ይሄን ነገር ማለት እሷ ናት አንደርስታንድ ማድረግ ያለበት። አይሰማም። ይሄን ነገር ለእሷ ላይ ነው ተጽዕኖ ማድረግ ያለብን። እሷ ናት ይሄን ነገር ማቆም ያለባት። ለምን? አንደኛ ተመልካች አላት፣ ሁለተኛ የሚከተላት ብዙሃኑ ሴት ነው። እናትም የሆነ እናትም ያልሆነ ነው የሚከተላት። እሱ አትበሉ ማሮቼ። ሁሉ ነገር እኔ ብዙ ጊዜ የምናገራለሁ፣ ሁሉ ነገር እጇ ላይ ነው። በቃ እጇ እሷ አይሆንም ብላ ሁሉን እርግፍ ማድረግ ትችላለች። ማሮቼ ሴት እኮ ናት እሷ። እንዴ ቢያንስ አሁን ሱፉዬ አይሆንም ብላ እኮ ትናንትና አላየሽም እንዴ? ትናንትና አላየሽም? ትናንትና እኮ ተገዳን ያወራችው በራሷ ፍቃዱ አይደለም፣ ፈልጋ አይደለችም። ቆይ እዚህ ጋር ፉፉ ማለት ነው ልንገርሽ። እዚህ ጋር ደግሞ ልንገርሽ ነው የሚታርክሽው ስሚ ፉፉ ማለት ነው ልንገርሽ። እዚህ ጋር እሷ ብቻ አትበይ፣ እሱም ጭምር ነው። አባት ነው፣ የቤት ከለላ ነው። ለምንድን ነው የማይረገው? ዘጠኝ ወር ሙሉ የተሸከመው እሱ ነው እንዴ? አይደለም መሸከም አለመሸከም አትበይ። መሸከማ ወንድ ልጅ መሸከም ስለሌለበት አልተሸከመም። መሸከም ቢችል ኖር ይሸከሙ ነበር። አሁን አዳምጪ ዝም ብለሽ ልንገርሽ ማለት ነው። ወንድ ልጅ ሴት ልጅ ከቤቷ ሲያመጣ ከአባቷ ቤት ሲያመጣ እንዲችላት ነው። ጠፋ ምን በደለ? ሲቀጥል ደግሞ አንተ አሚር የምትባል ያልተጨረስክ ቤት ማለት አንተ ውሻ ልጅ ማለት ነው። አንተ ለራስህ ማለት ነው። አንተ ለራስህ ሁለተኛ ጌስት ላይ ግባና የሩታ ቤተሰብ አሰድብ። እኔ ራሴን የሚሄድበት አንቺ ለራስሽ ከውጭ ያሉ ሰዎች ላትከላከይ ትችያለሽ። በአባትሽ እናትሽ ከጎንሽ ያሉ የቤትሽ ያንቺ ከዳሞ ያንቺ ባሪያዎች እነዛ ሰራተኞች ግን አንቺ መቃወም ትችያለሽ። ለምን አባቴ ቤትህ ጌስት ከፍተህ አሰደብኮ ማለት ትችያለሽ። ገባሽ? አባቴ እናቴ እንዳታስነካ ማለት ትችያለሽ። ክብርሽን የተሸጠ ይበቃል። ቤተሰቦችሽን እንዳትሸጪያቸው። አሚርን ማስቆም ትችያለሽ። አሚርና እነዛ ካጠገብሽ ያሉ ማለት ነው። ባንቺም በነዛም ነው። ማንም ሰው በቤተሰቦች ጌስት ላይ ወጥቶ ቤተሰቦች በኦዲየንስ እንዳያሰድብ ማስጠንቀቅ ትችያለሽ። አሁን አማርኛ ወደ እንግሊዘኛ ወደ አረብ አድርገን እኛ እናባዘዋለን። ምንም ሲጀመር ማለት ነው እንገርሽ አይደለም። ፎቶ አለ፣ ፎቶ አለ። ማናት እሱ አካውንቷ ላኩላት ታውቂያታለሽ? እኔ በአረበኛ ይሰራሉ። አንድ ሰው በእንግሊዘኛ ስሩ፣ በአማርኛ ስሙ፣ በተለያየ ቋንቋቸው ይስሩ። አረቦች ይስማ ይሄ ነገር ማለት ነው። ከነ መፈጠሩ ማታውቀው ኢትዮጵያ ላለው ሕፃን ልጅ ማዳሞ ምን ዋስትና አላት ለልጆቿ? ፎቶን ለጥፈን እንሰራለን። አካውንቶ ብቻ ሼር አድርጎ። ይሄን ደግሞ ይሄ ሲም ካርድ የሚወጣው በጣቃ ስለሆነ ማዳሞ ራሷ ታገኛለች እሷ። ይሄን ሌላ አፕሊኬሽን አለ ከነ ቁጥሯ ከነ ሎኬሽኑ እሷ ያረፈችበት እንኳን የምትተኙ አልጋ ስር ያሳያል። እሷ ብቻ አካውንቶ ሼር አድርጉ። እቺ ልጅ ተይዛ መቀጣት አለባት።
እኛ ሁላችን ልጅ ወልደን ነው ያለን። ከአረብ ሀገር ያለን ልጆች ወልደን ነው ያለን። ሲጀመር በቪዲዮ የወጣች ስለሆነች ልጅቷ አንድ ቪዲዮ መስራት ብቻ በቂ ነው። እሷን እንትን ለመክተት ገባሽ? በቂ ነው። አንድ ቪዲዮ በአረበኛ ተሰራ ማለት መዳሟ ነገ ጧት ልጇን ምን እንደምታደርግ ጓደኛ አለች በአረበኛ የምትጽፈው አለች። በአረበኛ ደግሞ በደንብ ፐርፌክት ሆና ሁሉም ማለት መዳሞች የሚሰማ ቋንቋ የምትችል ጓደኛም አለች። ችግር የለውም፣ ቪዲዮ እንሰራለን። ብዙ ፎሎወር አላት እና ድምጽ ይውጣበት። እኔ ራሴ እፈራለሁ እንደዛ አይነት ማለት ነው። እንዴት የሰው ልጅ ሚዲያ ላይ ወጥቶ ይናገራል? ማዳም ኩሽና ላይ ቁጭ ብላ ማናት እሷ? ሲጀምር መቅጣት አለባት። እኛ ስለ ሩታ ልጅ አይመለከትም። እኔ ራሴ ወክዬ ነው ማዳሜ ወክዬ ነው የምናገረው። ምክንያቱም ይሄ ብልግና ነው። ሰው ሀገር ቁጭ ብሎ የማዳም ልጆች እየጠበቀ የሰው ልጅ እንደዚህ ክፉ ያሰበ የማዳም ልጆች ደግሞ ምን ዋስትና አለ? ችግር የለውም። እኔ ሴትዮ እንኳን በድምጽ እንድሰራ አደርጋለሁ። ሳውዲ ከሆነች ይሰማሉ። የትም ሀገር ትሆን ሁሉም ሰው ቪዲዮ እንዲሰራን እሷን ፎቶም አሳዩና እኔ ሴትዮም አሳያታለሁ። እቺ ልጅ ማዳም ልጆች አረዳለሁ እያለች ናት እላለሁ። የልዑል ስም አይመለከተኝም። ይሄ ለማዳም ልጆች ነው እሷ እየተናገረች ያለችው አጠገቧ ያለው ማለት ነው። እቺ በንዴት እኮ ማለት ነው በሩታ ልጅ ስለምትቀና ልታረግ ትችላለች። የማዳም ልጅ ገባችሁ? ሕፃን የሌለው ቤት የለው። ስለዚህ ይሄ እኛ ድምጽ መሆን አለብን። እንደዛ አይነት ቆሻሻ ድርጊት የሚያደርጉ ሰዎች ከሚዲያም ከምንም ቅጣት ማግኘት አለበት።